ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ እንዴት አመሻችሁ ሰላም ናችሁ ሰው ጥንዝዛ እንዴት ይለምናል ሰው ጥንዝዛ ይለምናል እንዴ አረ በጌታ ስም ሰው እኮ ደህና ነገር ነው የሚለምነው እንጂ ሰው ልጅ እንዴት ጥንዝዛ ይለምናል ጥንዝዛ ጭራሽ ጥንዝዛ ተንበርካ ትለምናለች ማለት ነው ወይኔ ሰው እኮ ደህና ነገር ስለምን ነው የሚያምረው ደህና ነገር ስለምን ደሞ ደህና ነገር ሲጠይቅ ነው የሚያምረው ሰው ጥንዝዛ ጎንበስ ብሎ እንዴት ይለምናል ምን ነው ወንድ አጣችሁ እንዴ ቆይ አረ ወንደኛ ጋር ዘጭ አለ አረ ዘጭ ወንድ አለ አረ እኛ ጋር ወንድ ሞልቷል አረ በአገራችን የተከበረ ወንድ ልዕልት የሚመስል ወንድ ማርያም ስዕል የሚመስል ወንድ ሲያልፍ ራሱ ጠራኑ ወይኔ ሳሚ የሚለው ወንድ ህይወትሽ እኔ ልምራልሽ እኔ ልኑርልሽ እኔ ልሞትልሽ የሚለው ወንድ በአገራችን ሞልቷል ጭራሽ ደግሞ ለኔ ደግሞ 9 ወንዶች አሉኝ 9 ወንድሞች አሉኝ ለባለቤቴ ደግሞ 7 ወንድሞች አሉኝ ከፈለጋችሁ እናገናኛለን ችግር የለም የባለቤቴ 7 ወንድሞች አሉ ለኔስ ደግሞ 9 ወንድሞች አሉኝ ከፈለጋችሁ እናንተ ከፈለጋችሁ እኛ ለእናንተ አንድ እናደርሳለን ከፈለጋችሁ ምን ነው ይሄን ያለ የወንድ ጥማት አለባችሁ እንዴ ሀለ ወንድ መኖር አትችሉም እንዴ የወንድ ጥማት ይሄን ያህል ለወንድ ጥማት ይሄን ያህል ወንድ ደግሞ ደህና ወንድ ቢሆን ኖሮ ይሁን እላለሁ አይን የሚሞላ ወንድ ሲሄድ ሲመጣ ደህና ወንድ ቢሆን ኖሮ ጥሩ ነው ጥንዝዛ ጫማ ሚስማር የሚመስል ሰዎቹ ጫማ ኮቲ የሚመስል ሰዎቹ ተንበርከሽ ጭራሽ ደግሞ እከለለ ለታይልኝ ምትዩ በዚህ ሰዓት እኛ የልጅቷ ጎንት ይሆናለች ብለን አስበን ነበር አንቺ ወደለ አህያ ፐረስ ማለት ነው ጭራሽ ተንበርክከሽ ትለምኛለሽ ምን ነው እኛ ምናው ከሆነ ድሮ ወንድ ሴቶን ለምን ነው የሚጠይቀው ድሮ እኛ ምናቀው ሰዓት ከሆነ ወንዶቹ ሴቶን ተንበርክከው ታገበኛለሽ ወይ እኔን አግብልኝ እኔ ላኑርሽ ተንበርክከ እኔ ቀለበት ላስርልሽ እኔ ላኑርልሽ የኔ ፍቅር የኔ ውድ እንደ ታዛዥ ነኝ እንደ አብርሃምና እንደ ሳራ አድርገ ላኑርሽ ተንበርክከ ብሎ ቀለበት ተንበርኮ ሲያስር ነው ማቆ ጭራሽ ደግሞ አንቺ ዛሬ እከለለ ታይልም ብለሽ ተንበርክሻል ማትረባ ቆሻሾች ማለት ነው ምን ነው ይሄን ያህል ኢትዮጵያ ውስጥ ወንድ እኛ ምናው ከሆነ ኑሮ ውድ ነው እንጂ ወንድ ነው እንደ የወደደው እኛ ምናው ከሆነ ኑሮ ውድን ተወደደ ጋዙ ተወደደ ቤንዚሉ ተወደደ ቤቱን ተወደደ ምን ገዛው መሬት ተወደደ እና እንደዚህ ከሆነ ሀረብ ሀገር ነው ማታዳ በአመት 1 ሚሊዮን ታገኛለሽ እንዴ ሀረብ ሀገር ነው እንጂ ምን ነው ይሄን ያህል ጭራሽ ተንበርክከሽ በዛው ደግሞ ደህና ሰው ቢጠይቅ ኖሮ ተመስገን ይሁንላት የሚመጥን ሰው ነው ይላል ጭራሽ ጥንዝዛ እኮ እርግጦ ይገላል እንጂ እኮ አይጠቅምሽም ለምግብም ለምንም አይጠቅምሽም ጭራሽ ከቆሻሻ በታች ሆነሽ ተንበርከሽ ለኔ ክለንታይ አንቺ ቆሻሻ ማለት ነው እንዴ ጭራሽ አንቺ ገለሞታ ክብር የሌለሽ ወራዳ ሴትየዋ ጭራሽ ተንበርክከሽ እኔን አግብልኝ ደግሞ እኔ ካንተ እኔ ክለለንታይልኝ ምን ነው ወንዳጣችሁ እንደ አረ እኛ ገዛጭ ወንዳለ በዛው ደግሞ ምን መስለ ወንዳለ እንደ ምን ልበላችሁ እንደ ምንድነው ባለው ዳይመንድ የሚመስል ወንዶች አሉ ከፈለጋችሁ ማለት ነው በተለይ ደግሞ የኔ ወንድምና የባለቤት ወንድሞቹ በቃ አልማዝ ነው መስለ በቃ አልማዝ ታውቃላችሁ አልማዝ ወርቅ መስጠራቃላችሁ እንደ ባለቤት ቆንጆ የሆነ አልማዝ ወርቅ ሞልቷል ወንድሞቼ ማለት ነው የኔ 9 ወንድሞች አሉኝ የባለቤት ደግሞ 7 ወንድሞች አሉ ከነዛ እናንተ የመረጣችሁ እንስጣለን አላ ወደኛ ጋር ነው ራሱ ትቶ ራሱ በፍለፍት ራሱ ሲሄድ በኋላ ከጎንሽ ራሱ ሲሄድ በኋላ እንደ ምን ልብላችሁ እንደ በቃ ከ50 60 ኪሎ ሜትር ራሱ ስርቅ ራሱ የሱ ጠረን ሽቶ አልማዝ ሽቶ የሚሸጥ ወንድሞቹ አሉ ለኛስ ጠቅላላ እኛ ቤተሰብ 16 ወንድሞች አሉ ከፈለጋችሁ እኛ አንድ ብለን እናደርሳለን ምን ነው እኛ መናቅ ቡታጅራ ውስጥ ይሄን ያህል ወንድ ውድ አለ እንዴ ደግሞ ውድ ቢሆን ራሱ ደና ወንድ ውድ ቢባል አይቆጭም እንደ ልዕልት ባለቤት አይነት ልዕልት እኮ ነው የኔ እንደ ዳይመንድ ባለቤት አይነት ቢሆን ኖሮ ይፈልጋል ይባላል አሁን ጥንዝዛ ሰው እንዴት ይፈልጋል ጥንዝዛ ለምድር ለምናምንት ለሰው ምናምንት እንዴት ይሰግዳል ለምናምንት ሰው እንዴት ይሰግዳል ደሞ ደና ዘው ቢሆን ኖሮ አው ለፑጋ ለቅጠላ ለብረታ የሚቀጠቅጠው ሰው ተንበርካላችሁ እናንተን ቆሻሾች ማለት ነው እኛ እኮ ከዘራችን ጋር የሚመጠን ከወገናችን ጋር የሚመጠን ለእከለ ዘር ለኛ ይሁን ለዘር ማበጃ ይሆናሉ
ጥሩ ዘር ናችሁ፣ ጥሩ ዜጋ ናችሁ፣ ጥሩ ዘር ናችሁ፣ ጥሩ ዘር መንዘር ናችሁ ምንል ሰው ቁጭ ብሎ ጭራሽ ለምናምንቴ ተሰግዳላችሁ። ለምናምንቴ ከሰው የሰው በታች ሰው ተሰግዳላችሁ። አረ አፈር ብሩ አፈር ያስበላችሁ። መድኃኒዓለም ይድፋችሁ። እንዶ ደህና ሰው ቢተሰግዱ ጥሩ ነበር። ሁለተኛ ደግሞ ይሄ ፕሊክተር ባይኖር ኖሮ እናንተና ይሄ ውሃ ቱቦ ጠቁሮ አለ አይደል? አፈር የሚያጠጣው ውሃ ቱቦ እናንተ አንድ ናችሁ። እናንተ ምድር ቱቦች ማለት ነው። ጭራሽ ይሄን እርክሳችሁ ይሄን ወርዳችሁ ምን ነው ጭራሽ የቡታጅራ ሴት ወደ 5-6 ሴቶቹ አንድ ወንድ 2 ወንድ ትሻማላችሁ። ከዛ በኋላ እኔን አገባኝ እኔ ከንተ አረ በጌጥ ያረ ከእናንተ ሞት ይሻላል። አረ ሞት ይሻላል። አረ እናንተ ወደት ደህና ሰው ብትፈልጉ ኖሮ ደህና ሰው ብትመጡ ኖሮ እኛ እንደግፋለን። ጭራሽ ጥንዝዛ ምድር ትርክምርክ ምድር ጉንዳን ምድር የሆነ እንኳን ከንፈሩ እንኳን ትንሽ ጠባብ ለወንድ ጠባብ ትንሽ ከንፈሩ እንኳን ጠባብ ብሎ ኖሯል። ለብራዲስት እንደ ሰው ብራዲስትና አሻንጉሊቱ በታች ሰው ይለምናል። ምድር ጥንዝዛ ምድር ጉንዳና ምድር ጥንዝዛ አይ አምላኬ እኔም ሴት ነኝ እናንተም ሴት ናችሁ። አረልም ነው እንይስ አረልም ነው እንጂ የሰው ተወዶ የታልክስ ምነው ፍቅር ትጥቄን ሊያስፈታ አረ ወርዛ ይግልን ድምጽሽ መስማትም አልፈልግም። ጥሩ ስሜት ላይ አይደለም ያለሽ አንቺ ራስሽ። ሁለተኛ ነገር ደግሞ እንዴ አካቢል ጋር አዲስ ህይወት ጀምረን ተመልሽ ተይልኝ እንዴ እቃቃ እኮ አይደለም ያለው ለምንሽ ሶሊ ሆ ማርታ ቆይ በማርያም ይልሽ ሁሉም ነገር እየነገርኩሽ ነው። ሶሊ ተነሽ ቆይ ተነሽና በስርዓት ተረጋግተሽ አውሪኝ። እኔ እንደዚህ እንድትሆኚ አይደለም እንዴ ምን ሆነሻል? እሺ ለምንሽ ሶሊ ከዚህ በላይ ምንድነው? ከኔ ጋር ነው አይደል ለተጋባሽው? አሁንም ለምንሻለሁ ሶሊያና እውነት ዝቅ ብዬ መለመን ካለብኝ ከዚህም በላይ ብዙ ነገር አድርጌ ለምንሻለሁ። ግን ደግሞ በቃ አቤልን ተዩ። ማርታ ቆይ አንዴ ተረጋጊ ሶሊ በማርያም ተረጂ አንዴ። እሺ ተነሽ እሺ ካላልሽ ማለት ነው አንዴ ተነሽና ተረጋግተን እንኖራ። እንደዚህ ስለሆንሽ የሚፈጠር ምንም ነገር የለም እንዴ ምን ሆነሻል ማርታ? ማለት የተፈጠረ ነገር አለ? እኔ እንደዚህ እንድትሆኚ እንድትጎጂ አይደለም ይሄን ሁሉ ነገር ሳደርግ የነበረው። አቤል ህይወቱን ስለመረጠ ነው። እስኪ ተረጋግተሽ እሺ ትቀመጫለሽ? ተረጋግተሽ እናውራ። እኔ እረጋጋለሁ። ግን ሶሊ በቃ አሁን የምለምንሽ ነገር የምጠይቅሽ ነገር እውነት እንደማትወጂው ውስጥሽ ያምናል፣ ታውቂዋለሽ። ግን ደግሞ ከዚህ በላይ አሁንም ረጅም መጓዝ አያስፈልግም። እዚህ ጋር ማብቃት ይችላል። እኔ ስለምወደውና በቃ ማለት አቤል እኮ አንቺ እንደምትፈልጊው እኛም ጋር ፍላጎቱ አለ። እንፈላለጋለን እኮ ባንፈላለግ ይሁሉ ነገር አይሆንም ነበረ። ምን ሆነሻል? ማለት ፍላጎቱን ከነገረሽ ለምን ፍላጎቱን እንዲመረጥ አትዩ? እኔ ማለት ስለማስብ ነው ሶሊ። አሁን ያስጨነቅሽኝ ነው በእውነት በጣም እየተጨነኩኝ ነው። አንደኛ ነገር ሴት ነሽ፣ እንደዚህ መሆን አይገባሽም። እኔ ሌላ ነገር እንዲፈጠርብሽም እንዲደርስብሽም አልፈልግም። ሶሊ በእናትሽ አሁን ላይ ፉክር ያልሺው ወይም ደግሞ እየተጋባሹ ከኔ ጋር እንደሆነ አውቃለሁ። ግን እኔ እየለመንኩሽ ነው፣ ይቅርታ እየጠየቅኩሽ ነው ስላደረጉት ከዚህ በፊት ስለተናገርኩሽ ስለ ሁሉም ነገር። አሁንም ደግሜ ይቅርታ ጠይቅሻለሁ ሶሊ። ግን ደግሞ ከዚህ በላይን አቤልን አትጉጂው። ከአንቺ ጋር ስለሆነ በጣም ደስተኛ ነው አቤል። ግን ነገን ደግሞ ፈራለታለሁ። ነገ ከጎኑ እንደማትቆሚ በጣም እርግጠኛ ነኝ። ያን ነገር ስለምፈራ ነው ሶሊ። ዛሬም አንቺን መለመን አንቺን ብዙ ነገር ማድረግ የምፈልገው በዛ ነው። ረመዳን የለም ይድፋሽ አላውቅም። በጣም ግራ እየገባኝ ነው። ማለት ደስተኛ ከሆነ ከዚህ በኋላ ያለው ህይወቱ ለምን ያስፈራሻል? እኔ አብሬዋለሁ አይደለ? ከዚህ በኋላ በሚመጣውም ነገሩ ከጎኑ ነኝ። እኔ አልረቀውም። እርግጠኛ ሆኜ የምነግርሽ ነገር አቤል ከዚህ በፊት ብዙ ነገር አሳልፏል። በዛ ሰዓት አብሬው የነበርኩ ልጅ ከዚህ በኋላ ለሚመጣው ህይወቱ አብሬው ነው እንጂ መሆኑ አልረቀውም። እርግጠኛ ሆኜ እየነገርኩሽ ያለሁት ነገር እና እኔ እንደዚህ እንድትሆኚ አልፈልግም። እንደዚህ እንድትሆኚም አይደለም ይሁሉ ነገር ሳደርግ የነበረው አቤል በቃ የኔ እንዲሆን ስለምፈልግ እና ትረጅኛለሽ ብዬ አስባለሁ። ማለት ለዚህ ከሆነ የፈለግሽኝ እኔ በጣም እየጨነቀኝ ነው። ተረጋጊና
አሁንም ሶሊ የጠራሁሽ በእኔና በአቤል ጉዳይ ነው። ሌላ ምንም ምክንያት የለኝም። ግን ይሄ ነገር እንደሚበላሽ የአቤል ህይወት ነገ ላይ እንደሚያዘን ብዙ ነገር አውቃለሁ። ያን ደግሞ የሚሆነው ምክንያት አንቺን ወንድምሽን የምታስቡት ነገር ብዙ ነገር አለ። ግን ሶሊ አሁንም እኔ አንቺን ለመውቀስ ወይ አንቺ እንደዚህ ታደርጊያለሽ ለማለት አይደለም። ግን አቤል ዘላቂ ደስታ ሊሆን የሚችለው ከኔ ጋር ሲሆን እንደሆነ ታውቂያለሽ። ዛሬ ላይ ስሜትሽን አስቀድመሽ የምትወጁን ሰው ጉዳት ነገ ላይ ከምታይ በሚል ነው ዛሬን አንቺን ላናግርሽ የፈለግኩት። ሶሊ አንቺ ከኔ በእድሜ ታንሽ ያለሽ አይደል? የኔ ታናሽ ነሽ፣ እኔ ታላቅሽ ነኝ። ግን ደግሞ እንዲህ ዝቅ ብዬ የምለምንሽ ሶሊ በአቤል ምክንያት ነው። ስሚ ተረጂኝ፣ ቢያንስ ሶሊ ቢያንስ ተረጂኝና እሺ በይኝ። ተነሽና ተረጋግተን እናወራለን። ከዚህ በኋላ እንደዚህ መሆን አይጠበቅብሽም። እየነገርኩሽ ነው ማታ። ይኸውልሽ ሶሊ አሁን ላይ እኔ አቤልን ለምጄዋለሁ። ስለ አቤል ብዙ ነገር ነው የማስበው። ብዙ ነገር እየሆንኩ ነው። ቤት ላይ የማሳልፈውን ነገር፣ ስራ ቦታ ላይ የማሳልፈውን ነገር፣ ሁሉ ነገር ብታይ ኖሮ ሶሊያና ትረጂ ነበር። አሁንም ቢሆን አንቺ ከኔ ጋር ፉክክር ስለያሽ ወይም ደግሞ የሆነ ሰው ላይ የሆነ ነገር ስላደረገ በዛ ምክንያት ነው አሁን ላይ ከአቤል ጎን የሆንሽው። አቤል ለአንቺ ስሜት እንዳለው እኮ በደንብ አውቃለሁ። ግን ደግሞ አንቺ ለሱ ምንም አይነት ስሜት ስለሌለሽ ይህን ነገር እዚህ ላይ እንድናበቃ ስለምፈልግ ነው ሶሊ። አሁንም ዝቅ ብዬ እለምንሻለሁ ብዙ ሶሊ ተረጂ ነው እባክሽ። እኔ እንደዚህ እንድትሆኝ ሳይሆን አንደኛ ነገር እኔ ከአቤል ጋር ባለኝ ወይኔ እንደምታዩ ነው። እኔ ለሱ ስሜት ሳይኖረኝ ቀርቼ ምናምን ነገር ሳይሆን እንዴት አወቅሽ? አሁን ይሄንን እኔ አቤል ከሱ ጋር የመሆን ፍላጎት እንደሌለኝና ስሜት እንደሌለኝ በምን አወቅሽ? ስለጥን ደግሞ ይኸውልሽ ማርታ እርግጠኛ መሆንሽ እንድታወሪ አልፈልግም በእኔ ጉዳይ። እኔ የማውቀው እኔ ነኝ። ከሱ ጋር ሆኜ ምን ያህል ደስተኛ እንደሆንኩኝ ከሱ ጋር ሆኜ ስንት ነገር እያሳለፍኩ እንደሆነ የማውቀው እኔ ነኝ። እኔ ለምን እርግጠኛ ሆነሽ በእኔ ሳይድ ሆነሽ እያወራሽ እንደሆነ አላውቅም። እና እንደዚህ እንድትሆኝ ደግሞ አልፈልግም። ከዚህ በኋላ በቃ ማለት ማብቃት ያለበት ነገር ያበቃል። መቼም ሰው ነሽ። ከዚህ በኋላ ብዙ ህይወት ነው የሚጠብቅሽ። ከዚህ በኋላ ያለው ላይፍሽ ሊያሳስብሽ ይገባል። እኔ እንደዚህ ተጉርተሽ እንድትቀሪም አልፈልግም። እና ያንን ነገር ማስተካከል ነው ያለብሽ እንጂ እኔ ምንም ኧረ ቆይ ወንድ አጣችሁ ነው። ቆይ ወንድ ኧረ በጌታ በፈጣሪ ኧረ ስልክ ቁጥር ስጡኝ፣ የኔ ስልክ ቁጥር ስጡኝና ኧረ እኔ የፈለገሽ ወንድ አቀርብሻለሁ። ማርታ የፈለገሽ ወንድ፣ ወፍራሙን ፈለገሽው፣ ቀጭኑን ፈለገሽው፣ ረዥሙን ፈለገሽው፣ አጭሩን ፈለገሽው፣ ጠይሙን ፈለገሽው፣ ቀዩን ፈለገሽው፣ ጥቁሩን ፈለገሽው፣ ቡራቡሬን ፈለገሽው፣ የፈለገሽ አይነት ወንድ አቀርብሻለሁ። ልክ እንደ ማህበራዊ የፈለገሽ ወንድ ቀርብሻለሁ። ከዛ ከነሱ ውስጥ መርጠሽ ትወስጃለሽ። ወይ ቦክሰኛው ከፈለግሽው፣ ስፖርተኛው ከፈለግሽው፣ ኮማንዶም ከፈለግሽው፣ የፈለገሽ አይነት ሰው ብትፈልግ እኔ አገናኝሻለሁ። በፈጣሪ አትለምኝችን። ኧረ እኔ አገናኝሻለሁ። እናቴ ትሙት አገናኝሻለሁ። መርታ እናቴ ትሙት አገናኝሻለሁ። ኧረ ምድር ገለሞታ ኧረ ጆሮ ኧረ ባለቤት ይሄን ቪዲዮ እንዳታየው፣ ባለቤት ይሄን ቪዲዮ እንዳታየው። በአባት በመድኃኒዓለም ልለምንክ የኔ ውድ ባሌ፣ የኔ ስጦታ፣ የኔ ቀሪ ገንዘብ፣ የኔ ህይወት ዘመኔ፣ የኔ አባት እንደዚህ አይነት የሚጠላው ቆሻሻ ነገር እንዳታየው ባሌ። ወይ ጭራሽ አሁን ሌላ ወንድ ምናምን አጥቼ አይደለም። ግን ደግሞ እኔ አቤልን ለምጄዋለሁ ከምታስቢው በላይ። አንቺ አቤልን ብታጪ የኔን አክል እንደማትጎጂ በጣም የታወቀ ነገር ነው ሶሊ። ምክንያቱም አተሹም እኔ ወደ ህይወቱ ስመጣ ነው ድጋሚ የአቤል ደህንነት የአቤል ብዙ ነገር